ሁልጊዜ በተለያየ ስፍራ ላይ የምንሰማው ቃል ይህ ቃል ዛሬ ለጆሮአችን አዲስ የሚሆን ቃል አይደለም። በተለያየ ስፍራ ላይ በተለያየ ቦታ ላይ ከተለያየ ሰው የምንሰማው ቃል ነው። መዳን በሌላ በማንም የለም የሚለው ቃል ቃሉ ለምንድን ነው የተነገረው የሚለውን ባጭሩ የምንመለከት ይሆናል። ቃሉን የምናገኘው በዚህ በሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ የምናገኘው ኃይለ ቃል ጋቱም ሙላንን አየንን ገንቶም ምስን የመኔ ወረን ወመክሱም ሙለት በዮ ከስምን ገለትወን ምን ገለት ይተነን መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ እንግዲህ ቃሉ የተነገረው ለማያምኑ በክርስቶስ አዳኝነት ለሚጠራጠሩት ለፈሪሳውያን የተነገረ ቃል ነው። እግዚአብሔር ልጆች እንግዲህ ከሰገራ ሞኖም ማመን ሐዋርያት በጠን ውሸት ተጣመን ሰሰን ጥቃለ ተመነ ለመነ ሞኖም ማመነ ኪዶ ሰገራ ሲንዶሞይ ጋቲም ሙላንና አየነን ጋንቶም ምስን ይመኔ ወሮን ወመክሱም ሙለክ በልኩይ ወጥኩይ ማጨን ሰመ ሙአውሶ ማህነ ጨምቆይ ነው ማር ሐዋርያት በጠን ውሸት ተጣምንሲ ለሚንሳ ሸላሞን መመን መቲ ጀባኮኪ ተመንጭ መራመድ የማይችል መንቀሳቀስ የማይችል ሰው ተሸክሞት በቤተ መቅደስ ደጃፍ ላይ በየቀኑ ወስዶ ያስተኛ የነበረ አንድ የታመመ ሰው ነበረ ይላል መጽሐፍ ቅዱስ። እግዚአብሔር ልጆች ይህ ታማሚ ሰው መራመድ የማይችል መንቀሳቀስ የማይችል ነገር ግን መልካም በምሏት በቤተ መቅደስ ደጃፍ ሆኖ ሁልጊዜ ከሰዎች ደቃቅ ሳንቲም እየለመነ ይኖር ነበረ አንድ ሰው ነበረ ይላል መጽሐፍ ቅዱስ። ይሄ ሰው አንድ ቀን በቤተ መቅደስ ደጃፍ ሆኖ ወደ ቤተ መቅደስ የሚገቡትን ስለምን ወይም እየለመነ ደቃቅ ሳንቲም ሲጠብቅ የነበረ ሰው ነበረ ይላል። ይህ ሰው በቤተ መቅደስ ደጃፍ ላይ ተቀምጧል። ነገር ግን ጴጥሮስና ዮሐንስ ወደ ቤተ መቅደስ ለጸሎት ይሄዱ ነበረ ይላል። ለምን ይሄዱ ነበር? ተናገሩ። ለምን ይሄዱ ነበር? ወደ ቤተ መቅደስ ለጸሎት ይሄዱ ነበር። ጴጥሮስና ዮሐንስ ወደ ቤተ መቅደስ ለጸሎት ሲሄዱ በቤተ መቅደስ ደጃፍ ላይ ሆኖ ሳንቲም የሚለምን የታመመ ሰው መራመድ መንቀሳቀስ የማይችል ሰው ነበረ ይላል። አሁን ሌላ ጋር ይህንን ጥቅስ ሲጠቅሱ የምንሰማው ወይም የቅዱሳንን አዳኝነት ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት ከእግዚአብሔር በተቀበሉት ስልጣን የሰውን ልጅ እንደሚያድኑ ነው የምንመለከተው በዚህ መጽሐፍ ቅዱስ ክፍል ላይ የሐዋርያትን አዳኝነት ሐዋርያት ከእግዚአብሔር በተቀበሉት ስልጣን ከኢየሱስ ክርስቶስ በተቀበሉት ስልጣን ይሄንን በቤተ መቅደስ ደጃፍ ላይ ሆኖ እግዚአብሔር ወይም የሰው ልጅ የሚለምነውን ሰውየው ምን አደረጉ ይላል። ወረድ ብለን ወይም ከመጀመሪያው ጀምረን ስንመለከት በቤተ መቅደስ ደጃፍ ላይ ሆኖ እየለመነ ነው። እነዚህ ሁለቱ ደቀ መዛሙርት ጴጥሮስና ዮሐንስ ወደ ቤተ መቅደስ ይሄዱ ነበረናል። በዛች ቤተ መቅደስ ደጃፍ ላይ ሆኖ ይሄ አንካሳ ወይም እግሩ የሰለለ የሚለምን ሰው በየቀኑ ተሸክሞ የሚያመጣ በቤተ መቅደስ ደጃፍ ላይ ሆኖ የሰው ልጅ የሚለምን ለማኝ የነበረ ሰው እጁን ዘርግቶ ጴጥሮስንና ዮሐንስን ለመነ ይላል። ምን አለ?
ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ከትምህርትክ ወይም ከትምህርት ከመሰለን ሞሎ መማል ቅዱሳን ገቲሰሞይስ ቅዱሳን ሐዋርያት ሞለን ዋይስ አሙክ ስልጣንን ሞለን ዋይስ አሙክ ወንጭም ገቲሰም ስልጣን ተም ገቲስም ወንጭ ወሙክስ ሞሎ ከመጽሐፍ ቅዱስ ክፍላል ከመጽሐፍ ቅዱስ ክፍላል ሞሎ ማር ጴጥሮስ ዮሐንስ ቤተ መቅደስ ኮሎረማ ጻሎቱን ሆንሳታል ይማንን መረመም ያምኮዮ ከቤተ መቅደስ ደጃፈን ሁንደመነን ባለን አፈረን ይያካ የበቃ ቤተ መቅደስ ሁሉም እንዲሳከመኝ ታከም ጠኖበመኝ አንዲ ለኪ ከረማከመኝ ሁንደመነን መኖስ ሁንተመኝ ሁንደመነን መንንስ አንዲ ሰንት ነገራ ኡንቶክ መንቺ ቤተ መቅደስ ደጃፈን ተም ሁሉም ጎጨነ አፉራ ሁንተመ ኮዮ ከሰንቱን ጥቁይ ጴጥሮስ ዮሐንስ ቤተ መቅደሳ ጣሎትን አረምኮ ማይና አረምኮ ተናገሩ ማይና አረምኮ ጻሎትን አረምኮ አይ ቤተ መቅደስ መሪሽ ስፍራ አይለማር ጻሎት በዩክስ ከመጽሐፍ ቅዱስ ክፍሉስ ለለም ቆስለነ ቤተ መቅደስ ተመረመ ጻሎትን ያረመ ያመን ቤተ መቅደስ አለን ሁሉም መነ ደሪና አፈረም ይያካየ ባከኒ አንዲ ለኪ ከረማኮ መንጭ ቤተ መቅደስ ሁሉም መነቲያ ጴጥሮስ ዮሐንስ ሳንቲቦን ተቆዮ አሳውሎ እግዚአብሔር ልጆች ከዛ በፊት ግን እርኩሳት መናፍስትን ሰይጣንን ጀቢያ መደወመነን ሸይጣን መድመነን ከን ማልከን ማለያቶ ሸይጣን አፍሶክ ጀብን አመደማ ይወጡ ምናደመን ሞለነዋይ ጀቢ ፈይሰሞይስን ለኮ ከምገት ሰሞይስን ኤንሰን ኢጡ መረመ ጎጎን ሐዋን ካለነ ጀብ መን ፈይሰሞይስን ኢጡ መረመ ጎጎን ለከረም ኪሰሞይስን ኢጡ መረመ ጎጎን ሸይጣን ላግተንተም ሸይጣንን አመደማሮክ መነን ንጩ ሰማይስን ሐዋርያትን ስልጣን ወጥተው ስልጣንን ሰጣቸው ይላል። ከዛ በፊት ያንን ስልጣን ከተቀበሉ በኋላ እነዚህ ሐዋርያት በቤተ መቅደስ ደጃፍ ሆኖ ወደ ቤተ መቅደስ ሲገቡ ይሄ ለማኝ የነበረ ሰው ወደነ ጴጥሮስ አይኑን መለስ አድርጎ ለመነ ይላል እግዚአብሔር። በዛን ሰዓት ቅዱስ ጴጥሮስ ምን አለ መሰላችሁ? እስቲ ወደኛ ትኩር ብለህ ተመልከት አላት። ወደኛ ተመልከት ትኩር ብለህ ተመልከት አለ ቅዱስ ጴጥሮስ አመነ። ቅዱስ ጴጥሮስ ከባት እንቶ መንችል ከባት አንግዲካ መንችል ይኮልለ ተጣጣሞ በቃል ጋር ናችሁ ከቃል ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። እሱ ወደኛ ተመልከት አለ። ለዚህ ለታመመ ሰው ለዚህ ለለማኙ ሰው በዘመናት በቤተ መቅደስ ደጃፍ ሆኖ ይለምን የነበረውን ሰው እሱ ወደኛ ተመልከት ትኩር ብለህ ተመልከት አለ። ከዛ የታመመ ሰው ወደነ ጴጥሮስ ትኩር ብሎ ተመለከተ ይላል እግዚአብሔር ልጆች። ትኩር ብሎ ስመለከት ለኛ ብርና ወርቅ የለንም። ከቃሉ ጋር ናችሁ? ልባችሁን ሰብሰብ አድርጉ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እኛ የምንሰጥ ብርና ወርቅ የለንም አለና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ኪሩነምኑበ አክብረን ትተውቶኪ ነገር ግን ለስሩነ የሚያንገሩበ ለስኪን ወርቁ ብሬና ሊያንገር ወርቅ ምን ወኮከነ ናዝሬት ኢየሱስ ክርስቶስ ስምን ኪላ ደበለኔ። በዛን ሰዓት ያ ሰው ተሸክሞት በየቀኑ በቤተ መቅደስ ደጃፍ ላይ ያስቀምጥ የነበረ ሰው ያ ከሰው ትቃቅ ሳንቲም ይለምን የነበረ ሰው
በነ ጴጥሮስ ስልጣን በነ ዮሐንስ ስልጣን በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለሰ ይላል። ክብርና ምስጋና ለእርሱ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ቸባየዋን ቤተ መቅደስ ደጃፍ አለዋል። አንዲ ሎኪ ከረማኳል መንስታቴ ሎኪ ቤያን ከረማኳል የሆነ ነገር ቅዱሳን ሐዋርያት አንግት ቃወን ሁንታመነን ቅዱሳን ሐዋርያት መለዋይሳ አመት ስልጣንን መለነብይ ኢየሱስ ክርስቶስ ማለሄ ሄሩነነ ዮክሚናደባ ፈይሴ ቸቢኪነ አመነሙ ምናደብ ፈይሴ ሸጣነነ ከረሙ ምናደባ ፈይሴ ያ ስልጣን ዋቆብክን ስልጣንን ጴጥሮስ ዮሐንስ ኪላታ ናዝሬት ኢየሱስ ክርስቶስ ስምነ ደበለመ yommenen ከበጀባንች ለየቱራቶ መንች ጴጥሮሳን ዮሐንሳን ኪየ ያሟመነን ሞለን አድል ኢየሱስ ክርስቶስ ስምን ናዝሬት ኢየሱስ ስምን ኪያ ከደበለምኮ የእግዚአብሔር ልጅ ይሄ ቃል የተነገረው ቅዱሳንን ለመቃወም አይደለም። ቅዱሳን ሐዋርያት ከእግዚአብሔር ከወልደ ማርያም ከመድኃኔ ዓለም ኢየሱስ ክርስቶስ በተቀበሉት ስልጣን በናዝሬቱ በጌታችን በኢየሱስ ክርስቶስ ስም ተነሳና ተመላለስ ባሉት ጊዜ በስልጣናቸው በነ ጴጥሮስ በነ ዮሐንስ ስልጣን ያ የታመመ ሰው ያ ለዘመናት ይለምን የነበረ ሰው ያ ለዘመናት ተሸክመው ወደ ቤተ መቅደስ ያመጡት የነበረ ሰው በነ ዮሐንስ ስልጣን ተነስቶ ተመላልሷል። እግዚአብሔር ልጆች ስለዚህ ቅዱሳን ሐዋርያት ከእግዚአብሔር ባገኙት ስልጣን በተቀበሉት ስልጣን የሰውን ልጅ ማዳን ይችላሉ የምንለው በምክንያቱም እግዚአብሔር ልጆች በሌላ ቤተ እምነት ይህንን የመጽሐፍ ቅዱስ ጥቅስ የሚጠቅሱት ቅዱሳንን ለመቃወምና ለመቃወም ብቻ ነው። ሐዋርያትን ለመቃወም ድንግል ማርያምን ለመቃወም ነቢያትን ሰማዕታትን ለመቃወም ነው። አባቶቻችንን ለመቃወም ነው።